ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። በህዝብ ተወካዮች ምክር ቤት የኢኮኖሚ ፖሊሲውን የሚሟገቱ የህዝብ ተወካዮች ሊኖሩ እንደሚገባ ተገለጸ። ከውጭ እስራኤል በደቡባዊ ሊባኖስ የጦርነት ቀጠና በሚል በለየችው ታይሪ ላይ ጥቃት ፈጸመች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። የምስራቅ አፍሪካ ሀገራት በሌሎች ሀገራት የሚዘወሩ በመሆናቸው የጋራ ትብብር መፍጠር አልቻሉም ተባለ። በሌላ በኩል የቀጠናውን ውስብስብ ችግሮች ለመፍታት የሌሎች ሀገራትን ጣልቃ ገብነት በማስወገድ በጋራ መስራት ላይ ማተኮር ይገባቸዋል ሲሉ የዓለም አቀፍ ግንኙነት ባለሙያዎች አጽንኦት ሰጥተዋል። ትዕግስት ተስፋዬ ተጨማሪ አላት። የምስራቅ አፍሪካ ሀገራት ከመከፋፈል ይልቅ በጋራ መስራት እንደሚገባቸው ይገለጻል። ይህንንም ተከትለው የቀጠናውን የሰላም እጦትና ውስብስብ ችግሮች በመፍታት በትብብርና በጋራ እንዲሰሩ ምን መደረግ አለበት ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው አምባሳደር ጥሩነህ ዜና በሰጡት ምላሽ ሀገራቱ የራሳቸውን ብሔራዊ ጥቅም ከማስጠበቅ ይልቅ በሌሎች ሀገራት የሚዘወሩ በመሆናቸው የቀጠና ውስብስብ ችግር ሊፈታ አልቻለም ብለዋል። ራሳቸውን ብቻ የሚጠቅም ነገር ይዘው የሚጓዙ አይደሉም። በሌላ የሚዘወሩ ናቸው። በውጭ ኃይል የሚዘወሩ ወይንም ልቃኖች የሚባሉት እዛ አካባቢ ያሉ ከሌላው ወገን ከራሳቸው አካባቢ ከራሳቸው ብሔረሰብ ተለይተው ራሳቸውን ጥቅም ለማግኘት ከውጭ ኃይላት ጋር በመተባበር የሚሰሩና ሀገሮቹ እርስ በርስ እንዳይተባበሩ፣ እርስ በርስ በአንድ ላይ እንዳይሰሩ፣ ተባብረው በአንድ ላይ እንዳይሰሩ ያደርጋቸዋል። ሌላኛው የዓለም አቀፍ ግንኙነት ባለሙያ ኢያሱ ኃይለ ሚካኤል በበኩላቸው በቀዳሚነት የቀጠናውን ውስጣዊ ችግር ለመፍታት በትኩረት መስራትና የጋራ ትብብርን ማጠንከር ወሳኝ ነው ይላሉ። እንደሚታወቀው ይህ የምስራቅ አፍሪካ ቀጠና የምንለው የተሻለ የሪሶርስ ችግር ያለበት እንደገና ከዚህ ከራስን ከችግር ውስጥ ማለት የራስ የሆኑ ችግሮች ስለን በቀጠናው በውስጡ የሚፈጠሩና ከውስጥ ውጪ ራስን የሚያስተካክልና በየጊዜው ደግሞ የውስጥ ችግሮች በመለየት ከሌሎች ቀጠናዎች ጋር አብሮ መስራትና ማደግ የሚችል ሊሆን እንደሚገባ ይታመናል እና የቀጠናውን አንድ ላይ ከማድረግ አኳያ ቀጠናውን እንዴት አድርገን እንምራ የሚለውን ነገር በደንብ ማየት ይጠይቃል። ምስራቅ አፍሪካ መረጋጋት የተሳነው በርካታ ሀገራት በአካባቢው ተጽዕኖ ለማሳደር የሚፎካከሩበት በመሆኑ ለዚህ ደግሞ የቀንዱ ሀገራት ትብብርና አንድነት ማጣት ለችግሩ በዋናነት ይጠቀሳል። በህዝብ ተወካዮች ምክር ቤት የኢኮኖሚ ፖሊሲውን የሚሟገቱ የህዝብ ተወካዮች ሊኖሩ እንደሚገባ ተገለጸ። የመንግስት ሰራተኞች ግብር መቀነስ እንዳለበትና እየተመዘገበ ያለው የኢኮኖሚ እድገት በድህነት ወለል ላይ ያለውን ማህበረሰብ የዕለት ገቢ ማሳደግ ካልቻለ እድገቱ ሙሉ እንደማይሆን የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛኸኝ ጉዳዩን በዝርዝር ተመልክተዋለች።
የፌዴራል መንግስት በኢኮኖሚ ሪፎርሙ የሚፈለገውን ውጤት እንዲያስመዘግብ፣ ገቢውን እንዲያሳድግ፣ ድጎማ እንዲያነሳ፣ የብድር ቅነሳ ማድረግና የውጭ ምንዛሬ በገበያ እንዲተመን ያደርግ ዘንድ የዓለም አቀፉ ገንዘብ ድርጅት ሀሳብ ያቀርባል። ሆኖም ሪፎርሙ በኢትዮጵያ በማህበረሰቡ መካከል ከሚታየው የተራራቀ ኢኮኖሚያዊ እድገት ጋር የማይመጣጠን በመሆኑ በነዳጅ ላይ የተደረገው የድጎማ ማንሳት ብቻ በርካታ ቀውሶችን እንደፈጠረ ባለሙያዎች ያነሳሉ። ይህ በእንዲህ እንዳለ ድጎማው ሙሉ በሙሉ ቢነሳ የድህነት ወለል ላይ ላለው ማህበረሰብ የሚያስከትለው ተጽዕኖ ምንድነው ስንል የምጣኔ ሀብት ባለሙያዎችን ጠይቀናል። በአሜሪካ ዩኒቨርሲቲ መምህርና የምጣኔ ሀብት ባለሙያ ዶክተር ዘላለም ተክሎ የሚከተለውን አስተያየት ሰንዝረዋል። IMF ለመንግስት ድጎማ የሚያደርገውን ነገር መቀነስ አለበት ብለው ይላሉ። እንደዛ ካልሆነ አቺቭ አታረግም። መንግስት ግን እኔ ያረጋል ብዬ አልገምትም። ቢኮዝ ካደረገ በጣም ነው የሚወደደውና ከፍተኛ ችግር ነው ያለው። ግን እኔ መንግስት የሚያረጋ አይመስለኝም። IMF ሁሉ ጊዜ የማይለው ነገር የለም። ብዙ ጊዜ የመንግስት ድጎማን አንሳ የሚለውን ዛሬ ሳይሆን የዛሬ 5-6 ዓመትም ጀምሮ ይላሉ። የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በረሀ ተስፋ በበኩላቸው በኢኮኖሚ ሪፎርሙ ለሚደረጉ ምክክሮች ህዝቡን ወክለው የሚከራከሩ ተወካዮች ያስፈልጋሉ ብለዋል። አጠቃላይ የኢኮኖሚ ደህንነት ጥሩ ነገር ላይ ያለ የተባበሩት መንግስታት ልማት ፕሮግራም እና የኢትዮጵያ መንግስት አብረው የሚያወጡት ግን ለአብዛኛው ሰው ከዚህ ከደህንነት መረበታችን ናለ እና እነዚህን የመንግስት ኃላፊነት ብቻ ሳይሆን የተደራጀ የህብረተሰብ ክፍሎች ዩኒቨርሲቲ አካባቢ ያሉ የእውቀት ማህበራት እነዚህ የተሰባሰቡ መፍትሄ ሊያመጡ የሚችሉበት መንገድ ነው እንጂ መንግስት እኮ ምናባዊ ነገር ስናየው እኮ የህዝብ ተጠዋሪ እንጂ ህዝቡን የሚጠውር አይደለም። የተወካዮች ምክር ቤት ውስጥ ይህን የኢኮኖሚክ ፖሊሲ የሚሞግቱም የህዝብ ተወካዮች ሊኖሩ ይገባናል። ሲቪል ማህበራትና ሙያ ማህበራት እንዲሁም ሞጋች ህብረተሰብ ለመፍጠር የሚቻልበት ሁኔታ ነው። ያ ካለ በዛ ሞገት መሀል ጥሩ ውጤቶች ሊወጡ የሚችሉበት ሰዎች ሊገባቸው የሚችል ነገር ለውጥ እንዲመጣ የሚቻልበት መንገድ እንጂ እንዲሁ ብቻ IMF ዓለም ባንክ ይሄን ያሉ እየተባለ የምናደርገው ነገር ካለ አስቸጋሪ ነገር ውስጥ መንገባው። የመንግስት ሰራተኞች የሚከፍሉት ግብር ከፍተኛ ነው የሚሉት ዶክተር ዘላለም መንግስት ግብር ካላስጀመራቸው የስራ ዘርፎች ወደ ሂደቱ ማስገባት እንዳለበት ጠቁመዋል። 35% ራሱ የትናየት ነው እንኳንስና ከፍተኛ የድህነት እንትን ላይ ያለበት ሀገርና እዚህ አሜሪካ 35% የሆነው ቀንሶ ወደ 20 ምናምን ወርዷል። ኦልሞስት 1/3ኛውን በታክስ ይወስደዋል ማለት ነው። እንግዲህ ሌሎች ነገሮች እንትን ሲሆኑ ምን ያህል ገንዘብ ቀሪ ነው ለለቱኖ የሚሆነው ነገር ምን እንደሚታርፈው በጣም አስቸጋሪ ነው። ስለዚህ ታክስ መጨመር ሳይሆን መቀነስ ነው ያለበት እና መንግስት ሌሎች ኦልተርኔቲቭ የመንግስት የሚያገኝበት መንገዶች አሉ። እነዛን መፈለግ የግድ ነው የሚለው ደግሞ ይሄ በቀጥታ በቅርቡ የሚያገኘው ነው ታክስ የሚያደርገው። ግን ለምሳሌ ያህል ከአንዱ ኦልተርኔቲቭ እንትን እስካሁን ድረስ ታክስ መሰብሰብ የማይችልባቸው ሴክተሮች አሉ። ኢንፎርማል ሴክተሮች የሚባሉ ከነሱ ላይ መሰብሰብ መቻል አለበት። በኢኮኖሚያዊ እድገት ላይ በርካታ ነገሮች ተሰርተዋል የሚሉት ዶክተር ቆስጠንጢኖስ የማህበረሰቡን ገቢ በማሳደግ ላይ ግን ይቀራል ብለዋል። ኢንዱስትሪ ፓርኮች እኮ ሀገሪቱ ሰላምና መረጋጋት ቢኖር ምናልባትም የሚመጡት ኢንቨስተሮች አንችላቸውም ነበር። ያ ነው እንግዲህ አቅጣጫ የሚሆነው እና ምክክር ያስፈልገዋል የሚያልኩት ለዚህ ነበር። የሰው ገቢ መጨመር ነው ያለበት። አንዱ ሁሉም ነገር መንግስት ተኮር ስለሆነ ነው። ስራ የልማት ድርጅቶች በመንግስት ስለተያዙ ነው። የግል ሴክተሩ እየተስፋፋ ሲመጣ የግል ሴክተሩ ሰራተኞች ለመያዝ ሲል በሸማቹ ላይ ዋጋም እየጨመረ ቢሆን ደሞዝ ይከፍላል። በኢትዮጵያ ውስጥ በዜጎች ዘንድ ያለውን ኢኮኖሚያዊ እድገት ለማመጣጠን በትኩረት መሰራት እንዳለበት ተመልክቷል። የዩኒቨርሲቲ አመራሮች ምደባ በውድድርና በብቃት ላይ የተመሰረተ እንዲሆን መታቀዱ የትምህርት ስራውን ከፖለቲካ ለመለየት ያስችላል ተባለ። በአመራርነት የሚመደቡ አካላትን ከብሔር ስብጥር በማውጣት በትምህርት ዝግጅትና ልምድ ላይ የተመሰረተ ሊሆን ይገባል ሲሉ የስርዓተ ትምህርት ባለሙያዎች ለኢሳት ገልጸዋል። ገነት ዘዘው ተጨማሪ አላት። ትምህርት ሚኒስቴር የዩኒቨርሲቲ አመራሮች ምደባ ከብሔር ስብጥር አሰራር ወጥቶ በአገር አቀፍ በውድድር መስፈርት በእውቀትና በችሎታ ብቻ እንዲመሰረት ለማድረግ እየተሰራ መሆኑን ገልጿል። ይህንን መነሻ በማድረግ ዩኒቨርሲቲዎች በእውቀትና በብቃት የሚመሩ ተቋማት እንዲሆኑ ከማስቻል ብሎም በትምህርት ጥራት ላይ ምን ለውጥ ሊያመጣ ይችላል ሲል ኢሳት የስርዓተ ትምህርት ባለሙያዎችን ጠይቋል። በኮተቤ ዩኒቨርሲቲ የትምህርት አመራርና አስተዳደር መምህር ዶክተር አማኑኤል ኤሮሞ በሰጡት ምላሽ ምደባው ከአካባቢ የጸዳ መሆኑ መንግስት ከፍተኛ ትምህርት ተቋማትን ከፖለቲካ ተጽዕኖ ነፃ እንዲሆኑ ከማድረግ አኳያ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። አገር እንግዲህ የዜጎች ነው የምትሆነው። አገር የብሔሮች አይደለችም። አሁን ብሔርተኝነት ነው የሀገራችን ችግር። ከዚህ እንግዲህ አንድ እርምጃ ሊሆን ይችላል። አንድ ሰው በዜግነቱ የትም ቦታ ተወዳድሮ
ኃላፊነት ላይ መመደብ በራሱ ከዚህ ከአካባቢነት አወጥቶ ተቋሙን በትክክለኛ አቅጣጫ አገር አቀፍም ሆነ ዓለም አቀፍ ያለው ሁኔታ ተከትሎ ሊመራ ይችላል የሚል እምነት አለኝ። ስለዚህ ጅምሩ አጀማመሩ መነሻው ጥሩ ነው፣ ግን ምን ያህል የጸዳ ነው? ትምህርት በትምህርት አመራር ሊመራ ይገባል። ጅምሩ ጥሩ ቢሆንም ግን ዝግጁነታችን ምን ያህል ነው? ይሁን እንጂ የአመራር ምደባን ከብሔር ስብጥር ለማውጣት ሲባል በቀጣይ የሚመደበው አካል በትምህርት አመራርነት ላይ ምን ያህል ብቁና ልምድ ያለው ነው ብሎም በዘርፉ የሰለጠነ ስለመሆኑ በሚገባ ማጤን ይገባል ሲሉ የትምህርት አመራርና አስተዳደር መምህሩ ጠቁመዋል። በአመራር ዝግጅት ያደረጉ ናቸው ወይ ነው የሚመደቡት? ዋና ትልቁ ችግር በትክክል አመራር ባለሙያ ነው ወይ የምንመድበው? አሁን ለምሳሌ የኬሚስትሪ ባለሙያ በእኛ ሀገር ዩኒቨርሲቲ ፕሬዝዳንት ነው፣ የባዮሎጂ ዩኒቨርሲቲ ፕሬዝዳንት ነው፣ የስፖርት ሳይንስ የዩኒቨርሲቲ ፕሬዝዳንት ነው። አሁን ከዛ ነፃ ወይ የወጣ ነው ወይ ነው በሙያ በትምህርት አመራር የሰለጠነ የትምህርትን አመራር ህጉን፣ ደንቡን፣ ስርዓቱን የሚያክሰው ነው ወይ? ስለዚህ እኔ እነዛ ነገር ክራይቴሪያው የምልመላው ክራይቴሪያው በሚገባ ሴት ካልተደረገ በስተቀር የክልሉ ያሉት አመራር ዩኒቨርሲቲዎች ላይ አካባቢ ተጽዕኖ ያደርጋል። ከዛ አካባቢዎች ጋራ እነዚህ ሰዎች ተላምደው ሊሰሩ ፈቃደኛ ሊሆኑ ይችላል ወይ? ፖለቲካል ስቴቢሊቲ በሌለበት አካባቢ የትም ዩኒቨርሲቲ ሂድ ቢባል ማንም ሰው ብቁ የሆነ ሰው፣ ልምድ ያለ ሰው፣ እውቀት ያለ ሰው ሊሄድ አይፈልግም። ሌላኛው የስርዓተ ትምህርት ባለሙያ ዶክተር መክብብ ጣሰው በበኩላቸው ትምህርት ከፖለቲካና ከሃይማኖት ነፃ ሊሆን እንደሚገባ ጠቁመው ውሳኔው የሚደገፍና የሚበረታታ ነው ብለዋል። ቀደም ሲል የነበረው ምደባ ብሔርና ቋንቋን መሰረት ያደረገ እንደነበር አውስተው አሁን ላይ ትምህርትን በትምህርት ደረጃ ብቻ ለማየት መታቀዱ በትምህርት ጥራት ላይ ከፍተኛ አስተዋጽኦ ሊያመጣ ይችላል ብለዋል። ትምህርት ሚኒስቴር የወሰነውን በጣም የሚደገፍ በጣም የሚበረታታ መሆኑን ሰው ሁሉ ሊያውቀው ይገባል። ይሄ እንደ ሀገርም ትልቅ እርምጃ ወደፊት ነው በትምህርቱ ሴክተር በተለይ። ስለዚህ እንደዚህ አይነት ነገሮችን በጣም መደገፍ አለብን፣ አብረን መቆም መቻል አለብን እና አካዴሚሽያንስ ከዚህ በፊት ከምደባ እየጎደሉ እየተጣሉ ነበረ። በሙያቸው ሳይሆን በዘራቸው፣ በፖለቲካቸው፣ በሚናገሩት ቋንቋ ነበረ ሲታዩ የነበረው። አሁን ግን በሙያቸውና በሙያ ዝግጅታቸው መታየታቸው ለሚያበረክቱት የትምህርት ጥራት ከፍተኛ አስተዋጽኦ አለው። ይህ ነገር እየቀጠለ ከሄደ በዓለም አቀፍ ደረጃ የሚወዳደሩ ዩኒቨርሲቲዎች የማይወጡበት ምንም አይነት ምክንያት የለም ከሀገራችን። አንዱ መሰረታዊ ችግራችን ይሄ ነበረ። ይሄም መፈታቱ ጥሩ እርምጃ ነው ያምናለሁ። ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት አመራሮችን ምደባ በእውቀትና ልምድ ላይ ብቻ የተመሰረተ እንዲሆን ለማድረግ የሚያስችል ጥናት አካሂደው ወደ ስራ ለመግባት በሂደት ላይ መሆኑ ይታወቃል። በኢትዮጵያ ህብረተሰቡ ካለው የጤና ፍላጎት አንጻር ከዚህ ቀደም የክሊኒካል ሙከራ ዝግጅት እንዳልነበር ተገለጸ። ከኮቪድ በኋላ በዓለም የጤና ስርዓት ኢትዮጵያን ጨምሮ የተለያዩ ሀገራት የራሳቸውን የጤና ፍላጎት በራሳቸው የማሟላት ድርሻ መውሰዳቸው ተመላክቷል። ሰላማዊት ሙልጌታ ተጨማሪ አላት። በኢትዮጵያ የሚገኘው የሕክምና ሙከራ ኔትወርክ ከምርምር አጋሮቹ ጋር በመተባበር የሕክምና ሙከራ መርሃ ግብር በአርማወር ሃንሰን የምርምር ኢንስቲትዩት አካሂዷል። በኢትዮጵያ የሚካሄደው የክሊኒካል ምርምር የህዝቡን የጤና ቅድሚያዎች እንዲመለከትና የጤና አገልግሎት ተደራሽነትና ውጤቶችን በቀጥታ እንዲያሻሽል ማረጋገጥ እንደሚገባ በመድረኩ ተገልጿል። በአርማወር ሃንሰን የምርምር ኢንስቲትዩት የክሊኒካል ሙከራ ክፍል አስተባባሪ ዶክተር መኮንን ተፈሪ መርሃ ግብሩን አስመልክቶ በሰጡት ማብራሪያ በኢትዮጵያ ህብረተሰቡ ካለው የጤና ፍላጎት አንጻር ፈጣንና ጊዜውን የሚመጥን የክሊኒካል ሙከራ ዝግጅት እንዳልነበረ ገልጸዋል። ኢትዮጵያም ለረጅም ጊዜ የህክምና ምርምርን ወይም በአጠቃላይ ምርምርን ለመምራት የሚያስችል ተቋማት አሏት፣ ተቆጣጣሪ መስሪያ ቤቶችም አሏት። ነገር ግን ይህንን በጣም ፈጣንና ጊዜው የሚጠይቀውን ከማድረግ አኳያ በሚፈለገው ልክ ማህበረሰባችን ካለው የጤና ፍላጎት አንጻር ያን የሚመጥን ዝግጅት የለም ወይም አልተደረገም ነበር። ከቅርብ ጊዜ ወዲህ መንግስትም ኃላፊነት ወስዶ እንደምታዩት በአርማወር ሃንሰን ሪሰርች ኢንስቲትዩትም ከፍተኛ አቅም እየተፈጠረ ነው የሚገኘው። ስለዚህ ይሄ አንዱ የአቅም ምንድነው የመሰረተ ልማት አለመሟላት፣ የማህበረሰባችን ግንዛቤ ማነስ። ምክንያቱም በህክምና ምርምር ውስጥ ሰዎች ናቸው በቀጥታ የሚሳተፉት በምርምሩ። ስለዚህ ያንን ፈቃደኛ ሆኖ የሚያስፈልገውን ነገር ማድረግ ያስፈልጋል። ከዛ ባለፈ የቁጥጥር መስሪያ ቤቶች በሚገባቸው ልክ ዝግጁ ሆነው ዓለም በሚፈልገው
ደረጃ እና ጥራት ሪስፖንድ የማድረግ አቅምን ማጎልበት። ዶክተር መኮንን አክለውም ከኮቪድ ወረርሽኝ በኋላ በዓለም የጤና ስርዓት ኢትዮጵያን ጨምሮ የተለያዩ ሀገራት የራሳቸውን የጤና ፍላጎት በራሳቸው የማሟላት ድርሻ መውሰዳቸውን አስታውቀዋል። ሀገራት የራሳቸውን ፍላጎት የጤና ፍላጎት በራሳቸው የማምረት አስፈላጊነት ሁሉም ሀገራት ማለት ይቻላል ያን ወስደዋል። ኢትዮጵያም ይሄንን ተከትሎ መድኃኒቶችን በሀገር ውስጥ ማምረት፣ ክትባቶችን በሀገር ውስጥ ማምረት እንዲሁም እነኚህን ምርቶች ሊደግፍ የሚችል የምርምር ተቋም የምርምር አቅም ማጎልበት የተዘጋጀ የስልጡን የሰው ኃይል ማዘጋጀት አስፈላጊነቱ ታምኖበታል። ስለዚህ ከኮቪድ በኋላ ያለው አጠቃላይ አሰራር ይሄንን የበለጠ የሚያጠናክርና ያንኑንም ለመጠቀም ነው። ዛሬም አንዱ የኔትወርኩ መድረክ የተወያየባቸው ነገሮች አንዱ ከኮቪድ በኋላ ያሉ ለውጦችን ኢንክሉዲንግ ዲጂታላይዜሽን የኤአይ እና እነኚህ በአጠቃላይ ሂደቶችን መድኃኒትን ወደ ገበያው ለማምጣት ወደ ሰው ለማምጣት በሰዎች ላይ የሚደረጉ ሙከራዎችን ለማፍጠን የራሱ አስተዋጽኦ ስላለው እነኚህን ማጎልበት ላይ እና የበለጠ በስፋት መጠቀም ላይ ያሉትን ለውጦች እውቅና መስጠትና መዘጋጀት ላይ ነው። የሕክምና ሙከራ ኔትወርክ መስራች ዶክተር አቤል ገደፋ በበኩላቸው በምርምር ስራዎች ላይ በቀጣይ ሊሰሩባቸው የሚገቡ ጉዳዮች አንስተዋል። በጤና ሲስተማችን ላይ ሕክምና ትምህርት ቤት ላይ ጤና ትምህርት ቤቶች ላይ ክሊኒካል ትራያል ከቃላት በስተቀር ማንም ጠልቆ የሚያስተምረውን ያስተማረን ነገር የለም። ሁሉም ሰው ለክሊኒካል ትራያል ላይ ኮንትሪቢዩት ማድረግ ይችላል። የታመመው ሰው ብቻ ሳይሆን ጤነኛውም ሰው ክሊኒካል ትራያል ላይ መሳተፍ አለበት ማለት ነው። ሌላኛው በሰው ኃይል እርስ በርሳቸው እንዲደጋገፉ አንዱ ካንዱ እንዲማር አት ዘ ሴም ታይም ስናረጋ አሁን ላቦራቶሪ ስናጠናክረው ኢንፍራስትራክቸሩ ስናጠቀው የሰው ኃይል ስናጠራቅር ፓርትነሮቻችንም እየመጡ ይመጣሉ፣ ወደ ሀገር ውስጥ ይመጣሉ። ካፓሲቲ ቢልድ እያደረግናልና ክሊኒካል ኔትወርኩ የማቀናጀት የማሳለጥ የማስተሳሰር ስራዎችን ይሰራል ማለት ነው እንደ ሀገር። ስለዚህ ለሚቀጥሉ 5 ዓመት አንደኛው ስትራቴጂያችን ዴቨሎፕ አድርገን ይሄን ስራዎች ነው የምንሰራው። ፍትሃዊ፣ ጠንካራ፣ ከዓለም ጋር የተገናኘ እንዲሁም በአካባቢው ተጽዕኖ የሚፈጥር የክሊኒካል ሙከራ ስርዓት ለመገንባት አንድነት መስራት እንደሚገባ በመድረኩ ተመልክተዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ሰላማዊት ሙልጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። በበጀት ዓመቱ 10 ወራት ከወጪ ንግድ 8.71 ቢሊዮን ዶላር ማግኘት መቻሉ ተገለጸ። ባለፉት ዓመታት የወጪ ንግድ ዘርፉን ለማሳደግ በተደረጉ ጥረቶችና በተወሰዱ የሪፎርም እርምጃዎች ኢትዮጵያ በታሪኳ ከፍተኛውን የወጪ ንግድ ገቢ አስመዝግባለች ተብሏል። በ2010 በጀት ዓመት 2.66 ቢሊዮን ዶላር የነበረው ዓመታዊ የወጪ ንግድ ገቢ በተያዘው 2018 በጀት ዓመት በ10 ወራት ብቻ ወደ 8.71 ቢሊዮን ዶላር ማደጉ ተገልጿል። በበጀት ዓመቱ 10 ወራት ከዘርፉ 7.25 ቢሊዮን ዶላር ለማግኘት ታቅዶ የነበረ ቢሆንም 8.71 ቢሊዮን ዶላር ማሳካት ተችሏል። የበጀት ዓመቱ ለመጠናቀቅ በቀሩት 2 ወራት ውስጥ ይበልጥ በትጋት በመስራት እስከ ሰኔ 30 ቀን 2018 ዓ.ም የዓመቱን የወጪ ንግድ ገቢ ከ10 ቢሊዮን ዶላር በላይ ለማሳደግ ግብ ተቀምጦ ርብርብ እየተደረገ እንደሚገኝ ከኢፕድ ያገኘነው መረጃ ያሳያል። ቻይና ኢትዮጵያን ጨምሮ በ53 አፍሪካ ሀገራት የተመረተ የቡና ምርት ወደ ገበያዋ እንዲገባ ክፍት አደረገች። ቻይና ኢትዮጵያን ጨምሮ ዲፕሎማሲያዊ ግንኙነት ካላቸው 53ቱም የአፍሪካ ሀገራት የተውጣጡ የቡና ምርቶች ከሐምሌ ወር አጋማሽ ጀምሮ ወደ ገበያዋ እንዲገቡ እንደምትፈቅድ የቻይና ጉምሩክ አጠቃላይ አስተዳደር አስታውቋል። ለብዙ የአፍሪካ ሀገራት ዋነኛ የኢኮኖሚ መሰረት የሆነው የቡና ምርት ከደረቀ ቃሪያ ቀጥሎ ሙሉ በሙሉ ወደ ቻይና
ቻይና ገበያ እንዲገባ የተፈቀደለት ሁለተኛው የአፍሪካ የግብርና ምርት ሆኗል። በዚህ አዲስ አሰራር መሰረት ኢትዮጵያና ብሩንዲን ጨምሮ አንዳንድ ሀገራት ወደ ቻይና የሚላኩ የቡና ፍሬዎቻቸውን አስቀድመው ያረጋገጡ ሲሆን ሞሪሸስ፣ አንጎላ፣ ቶጎ፣ ጊኒ፣ ላይቤሪያ፣ ሳኦቶሜና ፕሪንሲፔ ደግሞ የውጭ ንግድ ፈቃድ ማመልከቻቸውን አቅርበዋል። የቻይና ጉምሩክ አጠቃላይ አስተዳደር በአፍሪካ የቡና አመራረት ስርዓትና የተባይ መከላከያ ሂደቶች ላይ ጥብቅ ግምገማ ካደረገ በኋላ ወጥ የሆነ የእጽዋት ጤና መስፈርት ያወጣ ሲሆን ይህም ከዚህ ቀደም ከአንዳንዱ ሀገራት ጋር በተናጥል ይደረግ የነበረውን የኳራንታይን ድርድር እንዲሁም የመዳረሻ ሂደት በእጅጉ እንደሚያቀላጥፍ ተገልጿል። የቻይና ባለስልጣናት አረንጓዴ ቻናል የተባለውን የማመቻቸት ስርዓት ይበልጥ በማሻሻል ከአፍሪካ የሚመጡ ጥራት ያላቸውና ደህንነታቸው የተጠበቀ የግብርናና የምግብ ምርቶች ወደ ቻይና ገበያ እንዲገቡ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ አስታውቀዋል። የቴፒ ግብርና ምርምር ማዕከል በምርምር ያወጣቸውን ችግኞች ለአርሶ አደሩ እያሰራጨ መሆኑን ገለጸ። የቴፒ ግብርና ምርምር ማዕከል በምርምር ያወጣቸውን የቡና፣ የቅመማ ቅመምና የፍራፍሬ ችግኞች ለአርሶ አደሩ እያሰራጨ መሆኑን ገልጿል። ማዕከሉ በገበያ ተፈላጊ የሆኑ የካካኦ፣ የቫኒላና ሌሎች የቅመማ ቅመም ችግኞችን ለመጪው ክረምት ተከላ ለአርሶ አደሮች እያሰራጨ መሆኑን አስታውቋል። የቴፒ ግብርና ምርምር ማዕከል ዳይሬክተር ዶክተር ደረጀ ቱሉ እንዳሉት ማዕከሉ የአርሶ አደሩን ምርታማነት የሚያሻሽሉና ኢኮኖሚያዊ ተጠቃሚነትን የሚያሳድጉ ከ700 ሺህ በላይ የቅመማ ቅመም ችግኞችን እያዘጋጀ ይገኛል። ችግኞቹ በመጪው ክረምት የሚተከሉ ሲሆን ለአካባቢ ስነ ምህዳር ተስማሚና ምርታማነታቸው በምርምር የተረጋገጡ መሆናቸውን ገልጸዋል። በክረምቱ የሚተከሉ ችግኞች ምርታማነታቸው ከፍ ያለ ከመሆኑ በላይ የአካባቢውን ስነ ምህዳር ለመጠበቅ ተደማሪ አቅም እንደሚሆንም አስረድተዋል። የሸካ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ መምሪያ ምክትል ኃላፊ አለም ሰገድ ኃይለ ኢየሱስ በበኩላቸው ማዕከሉ ምርታማነታቸው በምርምር የተረጋገጡ የቅመማ ቅመምና ሌሎች ችግኞችን ለአርሶ አደሩ ማቅረቡን ተናግረዋል። በዚህም የአርሶ አደሩን ምርታማነት በማሳደግ ኢኮኖሚያዊ ተጠቃሚነቱን ለማሳደግ እንደተቻለም አመልክተዋል። ቤታ በማህበራዊ ሚዲያ መተግበሪያዎቹ ላይ ክፍያ የሚጠይቁ አዳዲስ የደንበኝነት ምዝገባዎችን ይፋ አደረገ። የቴክኖሎጂው ግዙፍ ኩባንያ ሜታ ማስታወቂያ ላይ ብቻ ተመስርቶ ከቆየው የረጅም ጊዜ የገቢ ምንጩ ወጣ በማለት ገቢውን ለማስፋፋት ትልቅ እርምጃ መውሰዱን አስታውቋል። ኩባንያው በዋና ዋና መተግበሪያዎቹ ማለትም በፌስቡክ፣ ኢንስታግራም እና ዋትስአፕ ላይ የሚከፈልባቸው የደንበኝነት ምዝገባ እቅዶችን አስተዋውቋል። ፌስቡክ ፕላስ፣ ኢንስታግራም ፕላስ እና ዋትስአፕ ፕላስ የተሰኙትን አገልግሎቶች በዓለም አቀፍ ደረጃ ስራ መጀመራቸውን አስታውቋል። ለንግድ ተቋማት፣ ለይዘት ፈጣሪዎችና ለአርቲፊሻል ኢንተለጀንስ ምርቶች የሚሆኑ ተጨማሪ የክፍያ እቅዶችን በመዘጋጀት ላይ እንዳሉ ሜታ ጠቁሟል። ኩባንያው ለዘንድሮ ዓመት በአብዛኛው ለአርቲፊሻል ኢንተለጀንስ ዳታ ማዕከላት የሚውሉ ከ125 ቢሊዮን እስከ 145 ቢሊዮን ዶላር የሚደርስ ከፍተኛ ካፒታል ወጪ እንደሚኖረው አስታውቋል። ይህንን ተከትሎ ሜታ አዲስ የገቢ ምንጭ ማስተዋወቁን በሰሙ ማግስት የኩባንያው የአክሲዮን ዋጋ በ3 በመቶ ጭማሪ አሳይቷል። የወጡ መረጃዎች እንደሚጠቁሙት ኢንስታግራም ፕላስ እና ፌስቡክ ፕላስ በወር 3.99 የአሜሪካ ዶላር የሚጠይቅባቸው ሲሆን ዋትስአፕ ፕላስ ደግሞ በወር 2.99 ዶላር ያስከፍላል። እነዚህ አገልግሎቶች ለተጠቃሚዎች በርካታ አዳዲስ የቴክኖሎጂ አማራጮችን ይዘው ቀርበዋል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ወደ ውጭ ዜናዎች ተሻገረን። እስራኤል በደቡባዊ ሊባኖስ የጦርነት ቀጠና በሚል በለየችው ታይሪ ላይ ጥቃት ፈጸመች። በሌላ በኩል አዲስና ቀጥተኛ የሆነ ንግግር በሊባኖስና በእስራኤል መካከል በነገው ዕለት በፔንታጎን ይካሄዳል ተብሎ ይጠበቃል። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል። የእስራኤል ጦር እንዳለው ነዋሪዎች ከአካባቢው እንዲለቁ ማስጠንቀቂያ ካስተላለፈ በኋላ በደቡባዊ ሊባኖስ በታይሪ ከተማ በሂዝቦላ መሠረተ ልማቶች ላይ ጥቃት መፈጸሙን አስታውቋል። እስራኤል ቀደም ባለው ቀን በደቡባዊ ሊባኖስ በሁሉም ስፍራ ከድንበሩ 40 ኪሎ ሜትር ርቀት ታይሪ ከተማን ጨምሮ የጦር ቀጠና በሚል ከልላለች። እናም ነዋሪዎች በኢራን የሚደገፈው ሂዝቦላ ላይ ጥቃት ከመፈጸሙ በፊት አካባቢው እንዲለቁ ተነግሯቸዋል። ለነዋሪዎች በተላለፈ አዲስ የልቀቁ መመሪያ የእስራኤል ጦር እንዳለው በሂዝቦላ ላይ የኃይል እርምጃ ለመውሰድ ተገደናል ብሏል። የሊባኖስ መንግሥት ብሔራዊ ዜና ወኪል ሪፖርት እንዳደረገው ደግሞ በሁለት ዙር በምስራቅ ታይሪ ከተማ በእስራኤል በተፈጸመ ጥቃት ሕንፃዎች ወድመዋል፣ በእሳትም ተያይዘዋል። እስራኤል በዚህ ሳምንት በሊባኖስ የምታካሄደውን ኦፕሬሽን በማጠናከር የምድር ላይ ጥቃቷን አስፈታለች። ይህ በእንዲህ እንዳለ ሂዝቦላ እንዳለው ተዋጊዎቹ እስራኤል ቢጫ መስመር ብላ በደቡብ በኩል የለየችውን አካባቢ ተሻግሮ ከእስራኤል ጦር ጋር መጋጨቱን አስታውቋል። የእስራኤል ጦር አዛዥ ያልዛሚር እንዳሉት የሂዝቦላን ድርጅት ይበልጥ ለማጥቃት ኦፕሬሽናችንን አስፍተናል ብለዋል። ጦርነቱን ለማስቆም አዲስና ቀጥተኛ የሆነ ንግግር በቀጣይ ሳምንት ይካሄዳል ተብሎ የነበረው ነገ ዓርብ ዕለት በሊባኖስና በእስራኤል ጦር ልዑካን መካከል በፔንታገን እንደሚካሄድ ይጠበቃል። በዚሁ ይካሄዳል ተብሎ በሚጠበቀው ንግግር ላይ የሚካፈል 6 የሊባኖስ ወታደራዊ መኮንኖችን የያዘና በጦሩ የኦፕሬሽን ዳይሬክተር ጆርጂስ ሪስካላህ የሚመራ ይሆናል። የወታደራዊ ምንጮች ለአጃንስ ፍራንስ ፕሬስ እንደነገሩት የልዑካን ቡድኑ ዋነኛ ትኩረት የሚሆነው የተኩስ አቁም ስምምነት እንዲደረግ እንዲሁም የጦሩን ዕቅድ በተመለከተ በአገሪቱ ውስጥ ያለውን የጦር መሳሪያ መቆጣጠርና መንግሥት በአገሪቱ ጠቅላላ ያለውን ቁጥጥር ማስፋት ነው ተብሏል። የእስራኤል ጦር ቀደም ብሎ አካባቢያቸውን ለቃችሁ ውጡ የሚል ማስጠንቀቂያ ለታይሪና አካባቢው ነዋሪዎች አስተላልፏል። የአጃንስ ፍራንስ ፕሬስ ሪፖርተር ከስፍራው እንዳለው ስጋት የገባቸው የታይሪና አካባቢው ነዋሪዎች በማስጠንቀቂያ ያልተካተተ የከተማው ክፍል ለመሰባሰብ ተገደዋል። ባለሥልጣናት እንዳስጠነቀቁ ግን መጠለያ ጣቢያዎች በሙሉ እንደሞሉና ተፈናቃዮች ወደ ቤይሩት እንዲሄዱ እየተማጸኑ ነው ተብሏል። የሊባኖስ የጤና ሚኒስቴር እንዳስታውቀው ጦርነቱ ከተጀመረ ከማርች 2 ቀን አንስቶ የሟቾች ቁጥር 3269 ደርሷል። የሊባኖስ ጦር እንዳለው ረቡዕ ዕለት አንድ ወታደር በደቡባዊ ሊባኖስ በተፈጸመ ጥቃት እንደተገደለበትና ሌላው ደግሞ ሐሙስ ዕለት እንደተገደለ አስታውቋል። ሂዝቦላ በበኩሉ በሰሜናዊ እስራኤል በሁለቱ ሀገራት ድንበር ላይ 3 የድሮን ጥቃቶች መፈጸሙን ገልጿል። የእስራኤል ጦር እንዳለው በርካታ ተቀጣጣይ ድሮኖች በድንበር አካባቢ መውደቃቸውና የደረሰ አደጋ ሪፖርት አለመደረጉን አስታውቋል። ዜናውን ስናዘጋጅ አረብ ኒውስና አልጀዚራን በመረጃ ምንጭነት ተጠቅመናል። ሩሲያና ዩክሬን ከፍተኛ ጥፋት ያደረሱ አዳዲስ የአየር ጥቃቶችን እርስ በርስ መለዋወጣቸው ተሰማ። በሌላ በኩል ኪየቭ ሩሲያ በጦር ግንባር የነበራትን ግስጋሴ የማስቀጠል አቅሟ እየቀነሰ ነው ስትል የጦርነቱ መባባስ ያሰጋቸው የኔቶ አባላት በቀጠናው ያላቸውን ወታደራዊ አቅም እያጠናከሩ ይገኛሉ። ዮሐንስ ተስፋ ተጨማሪ አለው። የሩሲያ ጦር በጠራራ ፀሐይ ጭምር እያካሄደ ባለው የከባድ መሳሪያ ድብደባ በደቡባዊ ዩክሬን የምትገኘውን ኦዴሳ ከተማ ክፉኛ ያወደመ ሲሆን በጥቃቱ የመኖሪያ ሕንፃዎች፣ የንግድ ቤቶችና የተለያዩ ተቋማት ወድመዋል። ድብደባው ለበርካታ ሰላማዊ ሰዎች መቁሰልም ሰበብ ሆኗል። ይህ አይነቱ ጥቃት ለዩክሬናውያን አዲስ የማይሆንባቸው ሲሆን ክሬምሊን ጦርነቱን ከጀመረችበት ጊዜ አንስቶ በየቀኑ ማለት በሚያስችል ሁኔታ በርካታ ሰዎች የሚኖሩባቸው ከተሞችን ኢላማ ማድረጓን ቀጥላለች። የሩሲያ መከላከያ ሚኒስቴርም በካርኪቭና ዛፖሬዥያ
ግዛቶች 2 አዳዲስ አካባቢዎችን መቆጣጠሩን አስታውቋል። ሆኖም በእነዚህ አካባቢዎች ላይ የሚደረገው ድብደባ አሁንም እንደቀጠለ መሆኑ እየተነገረ ይገኛል። ዩክሬን ከብሪታንያ የተረከበቻቸውን ስቶርም ሻዶ የተሰኙ የረጅም ርቀት ሚሳይሎችንና በርካታ ድሮኖችን በመጠቀም የአጸፋ እርምጃ እየወሰደች ትገኛለች። ይህ ጥቃት በሩሲያ ቁጥጥር ስር በሚገኙና እንደ ሴባስቶፖል ባሉ ቁልፍ የወደብ ከተሞች ላይ ያነጣጠረ ሲሆን በመኖሪያ ህንፃዎችና በማዕከላዊ ባንክ መስሪያ ቤት ላይም ጉዳት አድርሷል። ሞስኮ በኪየቭ ላይ ከባድ ጥቃት ለመፈጸም እየዛተች ቢሆንም የዩክሬን ባለስልጣናት ግን አሁንም ጦርነቱን በበላይነት እየመራን ነው የሚል እምነት አላቸው። የሀገሪቱ ወታደራዊ አመራሮች እንደሚሉ ከሆነም ሩሲያ አጣብቅኝ ውስጥ ገብታለች። የሚቀጥሉት ከ6 እስከ 9 ወራት ያሉት ወቅቶች የጦርነቱ አቅጣጫ የሚለወጥባቸው ወሳኝ ምዕራፎች ናቸው። በተለይም የሚቀጥሉት 6 ወራት ይበልጥ ወሳኝ የሚሆኑት ሩሲያ አሁን ላይ ምንም መራመድ የማትችልበት አጣብቅኝ ውስጥ መግባቷን የሚያሳዩ በመሆናቸው ነው። ሞስኮ ጦርነቱን ማስቆም ሆነ በግንባር ቀደምትነት ወደፊት መግፋት አልቻለችም። ይህ በእንዲህ እንዳለ ርዕሰ ሊቃነ ጳጳሳት ሊዮ በቅርቡ እየተባባሰ ያለውን የጦርነት ሁኔታ ያወገዙ ሲሆን ጥንቃቄ ካልተደረገ በንጹሃን ላይ ከፍተኛ ጉዳት እንደሚያደርስ በመጠቆም አስጠንቅቀዋል። ሰላማዊ ሰዎችን ጭምር ኢላማ ባደረጉት እነዚህ አዳዲስ ጥቃቶች ምክንያት እየተሰቃዩ ካሉ ወገኖች ሁሉ ጋር ያለኝን አብሮነት መግለጽ እፈልጋለሁ። ጦርነት ችግሮች አይፈታም፣ ይልቁንም ያባብሳል። ደህንነትን አይገነባም፣ ይልቁንም ስቃይና ጥላቻን ያበዛል። ሚሳይሎችና ድሮኖች በሚወድቁባቸው ቦታዎች ሁሉ የሰው ተስፋ አብሮ ይወድቃል። የመኖሪያ ቤቶች እና የአምልኮ ቦታዎች ይወድማሉ። ንጹሐን ዜጎችም በከንቱ ሕይወታቸውን ያጣሉ። በሌላ በኩል በኔቶ ምስራቃዊ ድንበር አካባቢ የሚገኙ ሀገራት ወታደራዊ ጥበቃቸውን በከፍተኛ ሁኔታ እያጠናከሩ መሆኑ ተሰምቷል። በተለይም በርካታ የሩሲያ ድሮኖች የባልቲክ ሀገራትን የአየር ክልል እየጣሱ መግባታቸው ስጋቱን እንዲንር አድርጎታል። በቀጠናው የሚገኙ የደህንነት መስሪያ ቤት አባላትም ሁኔታውን አስመልክተው ይህን ብለዋል። ዩክሬን በቁርጠኝነት እየተከላከለች ከመሆኑም በላይ የተነጠቀቻቸውን መሬቶች ለማስመለስ ያላት በራስ መተማመን እየጨመረ መጥቷል። ሩሲያ በግልጽ እየተሸነፈች መሆኑ ደግሞ ይበልጥ ተስፋ እንድትቆርጥ፣ ጠበኛ እንድትሆንና በተወሰነ ደረጃም አደገኛ እንድትሆን አድርጓታል። ይህን ተከትሎም የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እና የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ በለንደን ተገናኝተው አዲስ የደህንነትና መከላከያ ስምምነት ተፈራርመዋል። ይህ ስምምነትም ሁለቱ ሀገራት በጋራ የሩሲያን የሳይበር ጥቃቶች፣ የሐሰተኛ መረጃ ስርጭቶችንና የድንበር ላይ ትንኮሳዎችን ለመከላከል እንዲሁም የጋራ የአየር መከላከያ ሚሳይሎችን ለማምረት ያስችላቸዋል። በተመሳሳይ የአውሮፓ ህብረት ከክሬምሊን ባለስልጣናት ጋር ቀጥተኛ የሰላም ንግግር መጀመርን አስመልክቶ እየመከረ ይገኛል። ንግግሩ ከተጀመረ ዋናው ትኩረቱ ለዩክሬን ዘላቂ ሰላም ማረጋገጥ ላይ ሊሆን እንደሚችል እየተነገረ ነው። በአሁኑ ወቅት በሁለቱም ወገኖች ላይ እየተደረገ ያለው ዓለም አቀፋዊ ጫና እየበረታ ቢሆንም በሁለቱም በኩል ያሉ ወታደራዊ ባለስልጣናት የጦርነቱን ሁኔታ በቁጥጥር ስር ስለማድረጋቸው እየተናገሩ መሆኑ ሁኔታውን እንዳያባብሰው ተሰግቷል። መረጃውን ስናጠናቀር ቲአርቲ ወርልድ፣ ዩሮ ኒውስ እና ሌሎችን ዋቢያችን አድርገናል። ውድ ተመልካቾቻችን አሁን ደግሞ የስፖርት ዜናዎች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። ዜናዎቹን ይዞ ሙሉቀን ሰለሞን እየጠበቀን ነው። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። አሰልጣኝ ዮሐንስ ሳሌ ለ23 ተጫዋቾች ጥሪ ያቀረቡ። የኢትዮጵያ ብሔራዊ ቡድን ከቀናት በኋላ 2 የወዳጅነት ጨዋታዎች ከማላዊ ብሔራዊ ቡድን ጋር ያከናውናል። ለዚህ ጨዋታ አሰልጣኝ ዮሐንስ ሳሌ ለ23 ተጫዋቾች ጥሪ አድርገዋል። ጥሪ የተደረገላቸው ተጫዋቾች የ34ኛ ሳምንት የሊግ ጨዋታቸውን ከሚያደርጉበት ቀን ማግስት ሪፖርት አድርገው ዝግጅት እንደሚጀምሩ የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። የወዳጅነት ጨዋታዎቹ የፊታችን ግንቦት 29ና ሰኔ 2 በድሬዳዋ ስታዲየም ይከናወናሉ። የኢትዮጵያ እግር ኳስ ፌዴሬሽን የተለያዩ የዲሲፕሊን ቅጣት ውሳኔዎችን አስተላለፈ። ባሳለፍነው ማክሰኞ በአበበ ቢቂላ ስቴዲየም የኢትዮጵያ ዋንጫ ግማሽ ፍጻሜ ጨዋታ በሲዳማ ቡናና በኢትዮጵያ መድን መካከል መደረጉ ይታወሳል። በጨዋታው ወቅትና ከጨዋታው መጠናቀቅ በኋላ የተከሰቱ የዲሲፕሊን ጥሰቶችን መነሻ በማድረግ የኢትዮጵያ እግር ኳስ ፌዴሬሽን በሁለት ክለቦችና በመድኑ ተጫዋች ያሬድ ከሳይ ላይ የቅጣት ውሳኔ ማስተላለፉን ይፋ አድርጓል። ፌዴሬሽኑ በጨዋታው ወቅት የኢትዮጵያ መድን 5 ተጫዋቾችና ምክትል አሰልጣኙ በድምሩ 6 ቢጫ ካርድ መመልከታቸውን ተከትሎ ክለቡ ላይ የ5,000 ብር ቅጣት ሲያስተላልፍ ጨዋታው ከተጠናቀቀ በኋላ የሲዳማ ቡና እግር ኳስ ቡድን
ጣሊያን አርማ ያዙና መለያውን የለበሱ ደጋፊዎች ካታንጋ አካባቢ የነበሩ 20 መቀመጫዎችን በመሰባበር ከቦታቸው ተነቅለው እንዲጣሉ በማድረጋቸው ክለቡ ባለንብረቱ በሚያቀርበው የዋጋ ግምት መሰረት ወንበሮቹን እንዲተካና እንዲያሰራ መወሰኑን ገልጿል። በተጨማሪም በኢትዮጵያ መድን በኩል 32ኛ ደቂቃ ላይ በረመዳን ዩሱፍ ተቀይሮ ሲወጣ ማሊያውን አውልቆ የወረወረው ያሬድ ካሳይ 10 ሺህ ብር እንዲቀጣ ተወስኖበታል። በጨዋታው ሲዳማ ቡና በመለያ ምቶች ኢትዮጵያ መድን አሸንፎ ወደ ፍጻሜ ማለፉ ይታወሳል። ክሪስታል ፓላስ ሻምፒዮን ሆነ። የእንግሊዙ ክለብ ክሪስታል ፓላስ የስፔኑ ራዮ ቫልካኖን 1-0 በማሸነፍ የአውሮፓ ኮንፈረንስ ሊግ ዋንጫ አሸናፊ ሆኗል። በጀርመን ሌቪዥግ በተደረገው የፍጻሜ ጨዋታ የማሸነፊያውን ግብ ፈረንሳዊ ፊሊፕ ማቴት አስቆጥረዋል። ክሪስታል ፓላስ በታሪካቸው የመጀመሪያውን የአውሮፓ መድረክ ዋንጫ ያሳኩ ሲሆን ባለፈው 12 ወር ውስጥ በድምር 3 ዋንጫዎችን አሸንፈዋል። በዚህም ክለቡ ለቀጣይ ዓመት በአውሮፓ ሊግ ተሳታፊ መሆኑን አረጋግጠዋል። ክሪስታል ፓላስ ለአውሮፓ ሊግ ማለፉን ተከትሎ ቀጣይ ዓመት በአውሮፓ መድረክ 9 የእንግሊዝ ክለቦች ይሳተፋሉ። ባርሴሎና አንቶኒ ጎርደን ለማስፈረም ተስማማ። የካታሎኑ ክለብ ባርሴሎና አንቶኒ ጎርደንን ከኒውካስል ዩናይትድ ለማስፈረም ከስምምነት መድረሱ ተገልጿል። ባርሴሎና ለ25 ዓመቱ እንግሊዛዊ ዝውውር 80 ሚሊዮን ዩሮ እንደሚከፍል ዘ አትሌቲክ ዘግበዋል። በተጨማሪም ኒውካስል ዩናይትድ ከተጫዋቹ ወደፊት ሽያጭ ድርሻ እንደሚኖራቸው ተዘግበዋል። ባርሴሎና አንቶኒ ጎርደን የሚያስፈርመው ማርከስ ራሽፎርድ በሚጫወትበት የግራ ክንፍ ቦታ ላይ በመሆኑ በቀጣይ ራሽፎርድ ከባርሴሎና ጋር ሊለያይ እንደሚችል ዘገባው ጨምሮ ገልጿል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ዜናዎቹን ወደ እናንተ ያደረስኩኝ መሰረት ባዩ አብሬያችሁ ቆየው። ጥሩ ጊዜ ከኢሳት ጋር ሰላም።